ሰላም ውድ የአድናቆት ቲዩብ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። ከዚህ በፊት ማይክሮሶፍት ኤክሴል ላይ የተለያዩ ስልጠናዎችን ወይም ቪዲዮዎችን ሰራላችሁ ነበረ። በዛሬው ቪዲዮ ደግሞ የምንመለከተው ምንድነው ማንኛውም ማይክሮሶፍት ኤክሴል ተጠቃሚ የግዴታ ማወቅ ያለባቸውን ወደ 21 የሚጠጉ ነገሮችን እንመለከታለን ማለት ነው። 21ዱንም በቀጥታ ማንኛውም ስራ ላይ ብትሆኑ የምትጠቀሟቸው ናቸው ማለት ነው። የምናያቸው ደግሞ በዚህ መንገድ ባሰሩት የተሻለ ነው፣ በዚህኛው መንገድ ብሰሩት እያለን ትክክል ያልሆነውና ትክክል የሆነውን እየለየን እንሄዳለን ማለት ነው። ቪዲዮውን እስከ መጨረሻው ለምታዩ ደግሞ መጨረሻ ላይ አንድ ቦነስ ጨምርላችኋለሁ ማለት ነው። እነዚህን አሁን አጠናቃችሁ ሁሉንም በደንብ ከቻላችኋቸው ማይክሮሶፍት ኤክሴል ላይ የተሻለ ብቃት እንደዚሁም ደግሞ ከሌሎች የተሻለ ፍጥነትም ይኖራችኋል ማለት ነው። ከመጀመራችን በፊት ግን ለቻናሉ አዲስ ሆናችሁ ሰብስክራይብ እንደዚሁም ይሄን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። ወደፊትም አዳዲስ ቪዲዮዎችን ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። እንጀምር። አሁን የመጀመሪያው ላይ ነው ያለነው። እዚህ ጋር እንደምትመለከቱት የመጀመሪያው ምንድነው? ለምሳሌ እንደዚህ የሚመዘገብ ነገር ይኖራችኋል። ተመልከቱት፣ ረጅም ነው። አንድ እዚህ ያለ ሁለት እያለ ወደ ጎን እያደረኩኝ ባሳያችሁ ረጅም ነው ማለት ነው። ስለዚህ አሁን ይሄንን እያንዳንዱ ነገር ለምሳሌ እዚህ ጋር እየመዘገባችሁ ደግሞ እዚህ ጋር መታችሁ ክሊክ እንደዚህ እያደረጋችሁ በሄዳችሁ ቁጥር ጊዜያችሁ ይባክንባችኋል ማለት ነው። ስለዚህ ምን ማድረግ ትችላላችሁ? ከላይ የተቀመጠውን ነገር መጀመሪያ ወደ ቴብል ትቀይሩታላችሁ። ወደ ቴብል ለመቀየር ይሄን አጠቃላይ መምረጥ ነው። ለመምረጥም ግን ኮንትሮል ሺፍት ወደ ቀኝ የሚያመለክተውን ቀስት ስትነኩ አጠቃላይ ይመረጥላችኋል። ከዛ በኋላ ኮንትሮል ቲ ነክታችሁ ቴብል ማድረግ ይቻላል። ሾርትከት ካልፈለጋችሁ ደግሞ ከላይ ኢንሰርት ይላል፣ ኢንሰርትን ትነካላችሁ። በመቀጠል ቴብል ይላል፣ ይሄን መንካት ነው። ቴብላችሁ ሄደር አለው ወይ ያለ ነው። ይሄ ከላይ ያለው ሄደር ስለሆነ ኦኬ እንለዋለን። አሁን እዚህ ውስጥ መመዝገብ እንችላለን። እንዳልኳችሁ ግን አሁን እኛ የፈለግነው እዚህ ላይ ሳይሆን ዳታ ኢንትሪ እንዲያመጣልን ስለሆነ ኮንትሮል ኤ ብለን እንዳለ ቴብላችንን እንመርጠዋለን። እንደምታዩት አጠቃላይ ቴብሉ ተመርጧል። ወይም እንደዚህ ጎተት አድርጋችሁ መምረጥም ይቻላል። ይሄ የምርጫችሁ ጉዳይ ነው ማለት ነው። ከዛ እንደዚህ ከመረጣችሁት በኋላ ከኪቦርዳችሁ ላይ አልት ዲ ኦን ትነካላችሁ። ከዛ እንደምትመለከቱት ዋን ይላል። ዋን የሚለው እዚህ ጋር ዋን ስለሆነ ነው። ከዛ እዚህ ጋር መመዝገብ ማለት ነው። በጣም ቀላል ነው። ወደ ጎን መሄድ አይጠበቅባችሁም። አሁን በረዘመባችሁ ቁጥር ለምሳሌ ኢምፕሎይ አይዲ የሚለው ጋር አይዲው 03 ከሆነ 03 ላለው ማለት ነው ስሙ። ከዛ እዚህ ጋር ለምሳሌ አለሙ ከሆነ አለሙ ላለው ክፍያው ለምሳሌ የሚከፈለው እንደዚህ $400 ከሆነ $400፣ እድሜው 45 ላድርገው፣ ጾታው ሜል፣ ዲፓርትመንቱ ለምሳሌ አይቲ ዲፓርትመንት እናድርገው፣ ፖዚሽኑ የሚሰራበትን ፖዚሽን እዚህ ጋር ታስቀምጣላችሁ። እንዲህ አይነት ነገር እንደሚሆን ነገሮችን ላስገባ። ጆይኒንግ ወይም ደግሞ የተቀላቀለበትን ቀን ካለ እዚህ ጋር ቀኑን አስገባለሁ። የኢሜል አድራሻውን ደግሞ እዚህ ጋር አስገባለሁ ማለት ነው። ጂሜል ከሆነ እንደዚህ gmail.com ብላችሁ ታስገቡ ትችላላችሁ ማለት ነው። ከዛ ስልክ ቁጥር ደግሞ እዚህ ጋር ታስገባላችሁ። ስታተሱ ለምሳሌ አክቲቭ፣ ፓሲቭ የተለያየ ነገር ልትሞሉ ወይም የምትሞሉት ነገር ታስገባላችሁ ማለት ነው። ከዛ በኋላ እዚህ ጋር እንዲያስገባውና ደግሞ የሌላ ሰው መሙላት ስትፈልጉ እዚህ ጋር ኒው ይላል። እንደምታዩት ኒው ስነካው እንደምታዩት በአንዴ ሁሉም ተሞልተዋል፣ ቦታቸውን ይዘው ማለት ነው። እዚህ ጋርም ሁለተኛውን ሰው መዘግባለሁ እንደዚህ እያደረጋችሁ ማለት ነው። ክፍያውን እንደዚህ ላይ እንደሚሆኑ ቁጥሮች እናስገባ። ጾታ እዚህ ጋር እድሜውን አስገባለሁ። ከዛ እዚህ ጋር ደግሞ ጾታውን እናስገባለን። ዲፓርትመንት እንደዚህ ትሞላላችሁ ማለት ነው። ሁሉንም ነገር የምትፈልጉትን እንደዚህ ሞላው፣ ጨረስኩኝ። ኒው ላለው ይቀጥላል ማለት ነው። እንዲህ ያላችሁ እስከምትፈልጉት መሙላት ይቻላል። እንደምታዩት አሁን ይሄ ለመሙላትም ግልጽ ነው። ወደ ጎን ብታረጉም ቢረዝምባችሁም እንደዚህ በመጎተት ጊዜ አይባክንባችሁም ማለት ነው። አሁንም መቀጠል ከፈለጋችሁ ደግሞ ሌላ ጊዜ ነው ብላችሁ ብታስቡ እንዳሁኑ ማድረግ ነው። ኮንትሮል ላይ ትመርጣላችሁ። ከዛ በኋላ አልት ዲ ኦ መንካት በዛው ያስቀጥላችኋል። አሁን ኒው ብለው ደግሞ አዲስ ቦታ ላይ ሊቀበለኝ ዝግጁ ሆኗል ማለት ነው። ምናልባት ሾርትከቱን በደንብ እንትን ካላላችሁ አልት እዚህ ጋር አለ፣ ዲ ደግሞ እዚህ ጋር አለ። ከዛ ኦ ይሄን ስነኩ ዳታ መሙያ ፎርሙ ይመጣላችኋል። ከዛ ፎርማችሁን ታስገባላችሁ ማለት ነው። ዲሌት ለማድረግም ለመቆጣጠርም ብዙ አማራጮች አሉት ማለት ነው። ወደፊት ወደ ኋላ እያደረጋችሁ እንደምትመለከቱት ያመጣላችኋል። ፋይንድ ኔክስት፣ ፕሪቪየስ እያላችሁ እየነካችሁ ክራይቴሪያችሁን በክራይቴሪያ መፈለግ ይቻላል። እዚህ ላይ ራሱን ችሎ ከዚህ በፊት ቪዲዮ ስለሰራው መመልከት ትችላላችሁ። ይሄን ካየን አሁን ደግሞ ወደ ሁለተኛው እንሸጋገራለን። ሁለተኛው ደግሞ እዚህ ጋር የምትመለከቱት ነው። ጠጋ ላድርግላችሁ። ብዙዎቻችን የምንሰራው ስህተት ምንድነው? ማኑዋሊ ሃይድ ለማድረግ መሞከር ነው። በተለይ ከአንድ በላይ የሆኑ ኮለመኖችን ማለት ነው። ስለዚህም በምን መተካት ይቻላል? በግሩፕ ማድረግ ይቻላል። አሁን ሳሳያችሁ በደንብ ግልጽ ይሆናል። ለምሳሌ ጃንዋሪ፣ ፌብሩዋሪ፣ ማርች እነዚህን ለጊዜው ላያቸው አልፈለኩም። አንደኛ ምንድነው የምናደርገው? እላቸው ላይ ራይት ክሊክ እናደርጋለን። ሰሌክት እናደርጋቸውና እላቸው ላይ ራይት ክሊክ ከዛ ሃይድ ብንለው አሁን ይደበቃሉ።
ነገር ግን መልሰን አንሃይድ ለማድረግ ደግሞ እዚህ ላይ እየመጣን ወይም ሁሉንም ከመረጥን በኋላ አንሃይድ ነው የምንለው። ሁሉንም ልምረጠው እንደዚህ ኮንትሮል ኤ ከዛ ከላይ መጥቼ ክሊክ አንሃይድ። እንዳያችሁት ግን ይሄ ጊዜ ያባክንባቸዋል። ስለዚህ ምን ማድረግ ይቻላል? በግሩፕ መክፈል ይቻላል። ለምሳሌ ጃንዋሪ፣ ፌብሩዋሪ፣ ማርች አንድ ግሩፕ ናቸው። ስለዚህ ኮለመኑን እንደዚህ መርጠዋለሁ ማለት ነው። ከዛ ይሄን ካደረግን በኋላ ከላይ እዚህ ጋር ትመጡና ዳታ የሚል አለ። ዳታን ትነካላችሁ። ዳታን ስትነኩ አውትላይን የሚል እዚህ ጋር አለ። ቀስቱን ትነኩና ግሩፕ አድርግልን እንለዋለን ማለት ነው። ይሄኛው ግሩፕ የሚለውን ትነካላችሁ ወይም እዚህ ጋር መታችሁ ግሩፕ ስታደርጉት ከላይ እንደምትመለከቱት ይሄ መጣ ማለት ነው። ከዛ ለጊዜው አሁን እነዚህን ማየት ካልፈለግን ሶስቱን ከላይ እንደምትመለከቱት የመቀነስ ምልክት አለ። ብቀንሰው ተቀነሱ የሉም ማለት ነው። እንደምታዩት ኤ ብሎ ቢ ሲ ዲ የሉም፣ ኢ ብሎ ነው የሚቀጥለው። ማየት ስፈልግ ፕላስ፣ አለማየት ስፈልግ እንደዚህ። በጣም ቀላል ነው ማለት ነው። እንደምትመለከቱት ፕላስ ማይነስ። ሌላም ግሩፕ መጨመር ይቻላል። ለምሳሌ አፕሪል፣ ሜይ፣ ጁን የሚለው እነዚህ ደግሞ ሰከንድ ኳርተር ላይ ያሉ ናቸው። እንደዚህ እንመርጣለን። ዳታ አውትላይን ግሩፕ፣ እነዚህንም ማይነስ። እንደምታዩት ዳታችን እጥር ምጥን ያለ ነው ማለት ነው። ስለዚህ አሁን አፕል ለምሳሌ የመጀመሪያ ኳርተር ላይ ቶታሊ እና አልተሸጠ ሊሆን ይችላል። ኳርተር ቱ ላይ ደግሞ ይሄ ነው። ዝርዝሩን እንፈልጋለን ከተባልን ግን ይሄ መተን መንካት ብቻ። ከዛ እያንዳንዱ ኖር እንደዚህ ያመጣል። የዚህንም ዝርዝር ካስፈለገ እንደዚህ ማለት ነው። ስለዚህ ይሄኛው በጣም ይጠቅማችኋል። ማጥፋት ከፈለጋችሁ ደግሞ ምን ታደርጋላችሁ? አሁን ለምሳሌ ከነዚህ ላይ ነው የምናጠፋው። እንመርጣለን። ከዛ ዳታ አውትላይን አንግሩፕ ይላል። እንደምታዩት ቀስቱን ነክታችሁም ክሊር አውትላይን ከሁሉም ላይ ማጥፋት ይቻላል። ወይም አንግሩፕ ብትሉትም ከዚህ ላይ ጠፋ፣ ከዚህም ላይ እንዲጠፋ በተመሳሳይ በአንድ ጊዜ ግን ሁሉም ላይ እንዲጠፋ ኮንትሮል ኤ ስትነኩ አጠቃላይ ነገር ይመረጣል። ዳታ አውትላይን አንግሩፕ ብታደርጉት ኮለመን ነው ይላችኋል። ኮለመን ነው። ኦኬ እንላለን። ይጠፋል በዚህ መልክ። ስለዚህ ዳታችሁንም ማኑዋሊ ሃይድ ከምታደርጉ ይህን መንገድ ብትጠቀሙ የተሻለ ይሆናል ማለት ነው። ኮላፕስ ማድረጊያውን በመጠቀም ወደ ሶስተኛው እንለፍ። ሶስተኛው ደግሞ እዚህ ጋር እንደምትመለከቱት ነው። ለምሳሌ የተደገሙ ነገሮችን አጣሩ ብትባሉ ወይም ለራሳችሁ ማጣራት ብትፈልጉ እየመጣችሁ ለምሳሌ አሁን ጆን ተደግሟል አልተደገመም፣ እዚህ ጋር ተደግሟል፣ ይሄውና ጆን ሁለት ቦታ እንዲያላችሁ። በተለይ ይሄ በረዘመ ቁጥር አሁን ላይ አጠራጠር ያለ ነው እንደ ምሳሌ ማሳያችሁ እንጂ እናንተ ታሳቢ የምታደርጉ ረጅም ዳታ ቢሰጠንስ እያላችሁ ነው። አሁን ለምሳሌ ደግሞ እዚህ ጋር ቦብ አለ፣ ሌላም ቦታ ተደግሟል። እንዲህ መቁጠሩ ጊዜ ይወስዳል እንዳያችሁ። ስለዚህ ምን ይደረጋል? እንመርጠዋለን ማጣራት የፈለግነው። ከዛ ሆም ጋር እንመለሳለን። እዚህ ጋር ሆም የሚል አለ። በመቀጠል ኮንዲሽናል ፎርማቲንግ፣ ከዛ ሃይላይት ሴል ሩልስ። በዚሁ አቅጣጫ ትመጡና ዱፕሊኬት ቫልዩ ወይም የተደገሙትን ምረጥልኝ እንበለው። ከዛ እንደምታዩት መርጧቸዋል። ምን አይነት ከለር ልቀባ እያለኝ ነው። ከለሩን መቀየር ይቻላል። ለምሳሌ ቀይ ነገር ከፈለኩኝ ወይም ቴክስቱን በቀይ እንዲሆን ከፈለኩኝ ሬድ ቴክስት ማድረግ ይቻላል። ቦርደሩን ማድረግ እኔ ግን አሁን ለጊዜው ለምሳሌ በአረንጓዴ ልቀባቸው። ኦኬ እላለሁ። እንደምታዩት ተመልከቷቸው። እነዚህ የተደገሙ ስሞች ናቸው። ጆን ተደግሟል። ከዛ እዚህ ጋር እነዚህ እንዳለ ድግግሞች ናቸው። ያልተደገሙት እነዚህ ሶስቱ ብቻ ናቸው ማለት ነው። እንደ ቲፕ ደግሞ ለምሳሌ የተደገሙትን ብቻ ፍሊተር ማድረግ ከፈለጋችሁ ማድረግ ይቻላል። እነዚህ ልብረጣቸውና ወይም ደግሞ ፍሊተር እናስገባ ዝም ብለን ዳታው ላይ ፍሊተርን እናየዋለን በራሱ እንትን። አሁን ግን ለምሳሌ እንዲሆን ነው። አሁን ፍሊተር ገብቶበታል። ከዛ ማየት የፈለግነው የተደገሙትን ብቻ ነው። እነዚህኞቹ ይወጡ። ስለዚህ ፍሊተር ባይ የሚለውን በከለር እናደርገዋለን ማለት ነው። ከዛ ፍሊተር ፎንት ከለራቸው ምን የሆኑትን ግሪን የሆኑትን እዚህ ጋር ባክግራውንድ ላይ ማለት ነው። እንደምታዩቸው አረንጓዴዎቹ ብቻ መጥተዋል። ያልተደገሙት የሉም ማለት ነው እዚህ ጋር። ስለዚህ በዚህ መልክ መለየት ትችላላችሁ ማለት ነው። አሁን ግን ስለማልፈልገው ኮንትሮል ዜድ ብዬ ወደኋላ ልንመለስም እንችላለን። እንደ ቲፕ ግን ለምሳሌ ደግሞ እዚህ ጋር ዩኒኮቹን ብቻ ማውጣት ከፈለጋችሁ በፎርሙላ ማድረግ ይቻላል። ለምሳሌ እዚህ ጋር ልምጣና ነው ዩኒክ ብላችሁ ጽፋላችሁ። ዩኒክ መጣልኝ። ይኸውና ከየትኛው ውስጥ ነው ሲለን ዩኒክ የሚያወጣልን ከዚህ ውስጥ ነው። ከዛ ቀነፋችን መዝጋት ኢንተር። ዩኒኮቹ አሁን ስሙ ባይደጋገም ኖሮ እነዚህ ብቻ ናቸው ማለት ነው። ብዛታቸው 1 2 3 4 5 6 7 ናቸው። በኋላ እንዴት መቁጠር እንደምንችልም እንመለከታለን ማለት ነው። ስለዚህ ድጋሚ የሆኑ ነገሮችን በዚህ መልክ ማግኘት ይቻላል። ሪሙቭ ማድረግም ይቻላል። ለምሳሌ የተደገሙትን ላጠፋ ከፈለኩኝ እመርጣለሁ። ከዛ እዚህ ጋር ዳታ
ከዛ እዚህ ጋር የምታዩት ሪሙቭ ዱፕሊኬትስ ይላል። የተደገሙትን አጥፋ እያልነው ነው። ከዛ በኋላ ሰሌክት የተደረገውን ብቻ ነው ከሌሎቹ ይላል። እኛ አሁን ከመረጥነው ውስጥ ነው ከዚህ ውስጥ ስለሆነ ኮንቲኒው ዊዝ ከረንት ሰሌክሽን እዚህ ጋር ልምጣና ኦኬ ልበለው። እንደምታዩት 3 የተደገሙ ነበሩ አጥፍቻቸዋለሁ ብሎኛል ማለት ነው። ካልፈለጋችሁ ግን ትመልሱታላችሁ። ስለዚህ ሶስተኛው ይሄን ይመስላል። አሁን ደግሞ ወደ አራተኛው እንሄዳለን። ዝም ብዬ እዚህ ጋር ከቻት ጂፒቲ ላይ ዲፓርትመንቶች አመጣው እንደ ምሳሌ ናቸው። ከዛ አንደኛ እዚህ ጋር ኮፒ ልታደርጉት ትችላላችሁ። የተለያየ ቦታ ኮፒ ልታደርጉት ትችላላችሁ። እዚህ ጋር ኮፒ ላድርገው ለምሳሌ አሁን እነዚህን ዲፓርትመንቶች ነው መጠቀም የፈለኩት። ከዛ እዚህ ጋር መተን ክሊክ እናደርጋለን። አሁንም በመቀጠል ዳታ፣ ከዛ አሁንም ዳታ ቫሊዴሽን ጋር መምጣት። አሁን ኤኒቫል የሚለውን ወደ ሊስት እንቀይራለን። ከዛ አሁን ታይፕ አናደርግም። እዚህ ጋር የተጻፈ ነገር ስላለን ይሄን እናምጣው። ለምሳሌ ቀስቱን እንንካ፣ ምረጡልኝ እያለ ነው። አጠቃላይ እንመርጣለን። መልሰን ቀስቱን መንካት። እንደምታዩት ይሄ ነው አቀማመጡ እያለ ነው። ኦኬ እለዋለሁ። ገባ። ሌሎቹ ላይ እንዲያስገባልኝ ደብል ክሊክ ማድረግ ወይም ጎተት ማድረግ። ከዛ ለምሳሌ ጆን ዲፓርትመንቱ ማወቅ ከፈለጉኝ ዝርዝር መጣ። ማርኬቲንግ ሆነ ማርኬቲንግ። ስለዚህ እንዲህ የሚደጋገም ነገር አሁን በመቶዎች የሚቆጠር ነገር ቢኖራችሁ እያንዳንዱ መጻፍ አይጠበቅባችሁም ማለት ነው። ስለዚህ በዚህ መንገድ ይሄን መጠቀም ትችላላችሁ። አራተኛውን በዚህ ካየን ወደ አምስተኛው እንሻገር። አምስተኛው ደግሞ እዚህ ጋር እንደምትመለከቱት ስሞችን የተለያዩ ነገሮችን መለየት ከፈለጋችሁ ታይፕ ማድረግ አይጠበቅባችሁም። ለምሳሌ ይሄኛው ፈርስት ኔም እዚህ ጋር ወይም ደግሞ ሰከንድ ኔም፣ ላስት ኔም፣ ሚድል ኔም እያላችሁ ብጽፉ እዚህ ታይፕ ማድረግ አይጠበቅባችሁም። በጣም ብዙ አይነት መንገዶች አሉላችሁ ማለት ነው። የተወሰኑትን እንመልከት። አንደኛው ምንድነው? እዚህ ጋር ሳምፕል ነው የምትሰሩት እናንተ። ይህም በሌላም ክፍል አይተነዋል። ምናልባት ካያችሁት ያለፉትን ክፍሎች ሚካኤል፣ ከዛ እዚህ ጋር ደግሞ ስሚዝ ቢሆን እንደዚህ ስሚዝ። ከዛ ወርታች ያሉትን እንዲሰራላችሁ ምንድነው የምታደርጉት? ዳታ ጋር ትሄዳላችሁ። ከዛ ከላይ እዚህ ጋር የምትመለከቷት አለች ፍላሽ ፊል ትላለች። ይሄን ብነካው እንዳለ ይሞላዋል ማለት ነው። በተመሳሳይ እዚህ ጋር መታችሁ ፍላሽ ፊል የሚለውን መንካት። መጠቀም የፈለጋችሁት ደግሞ ሾርት ከት ከሆነ ኮንትሮል ኢ ብትነኩ በአንድ ይሞላላችኋል። ይህን ከማድረግም በተጨማሪ ግን ለምሳሌ እንዳለ ልምረጠውና ወደታች ያለውን ዲሌት አጠፋሁት። እዚህ ጋር ልምጣ። ከዛ በኋላ ጆን ብዬ እንደዚህ ጻፍኩኝ። ሳራ እንደምታዩት ሙሉ ሊሞላልኝ ተዘጋጅቷል። ኢንተር ላለው ወዲያው ይገባላችኋል። ስለዚህ እንዲህ እየጀመራችሁም እንዲቀጥልላችሁ ማድረግ ይቻላል። እንደ አማራጭ ግን ይሄን ዲሌት ልበለውና ምን ማድረግ ትችላላችሁ? ይሄን እንምረጠው እንዳለ አሁንም ወደታች። ከዛ በኋላ አሁንም ዳታ ጋር ነው የምትሄዱት። ስለዚህ ዳታ ላይ ክሊክ ታደርጋላችሁ። ከዛ ቴክስቱ ኮለመን ይሄውና እዚህ ከመጣም በኋላ የተለዩት አሁን እነዚህ ምንድነው በእንትን ነው በስፔስ ነው። ስለዚህ በዚህ መንገድ ነው የማስቀምጠው እያለኝ ነው። ኦኬ ላለው እዚህ ጋር ስፔስ የሚለውን ትመርጣላችሁ ማለት ነው። እንደዚህ አድርጎ ነው የሚያስቀምጠው። ኔክስት ጨረስን፣ ፊኒሽ። ከዛ እዚህ ጋር ይሄን መለየት ብቻ ነው የሚጠበቅባችሁ ማለት ነው። ስለዚህ ለምሳሌ ኛው ፈርስት ኔም ከሆነ ፈርስት፣ ሚድል ከሆነ ኛው ሚድል፣ ይሄኛው ደግሞ ላስት ከሆነ ላስት። እንደምታዩት አሁን ዲሊት የምታደርጉት ነገር የለም፣ ጽድት ብሎ አለቀላችሁ ማለት ነው። ስለዚህ በዚህ መንገድ መጠቀም ይቻላል እያንዳንዷን ነገር ማኑዋሊ ታይፕ ከማድረግ። ወደ ስድስተኛው አልፈናል። ስድስተኛው ደግሞ እዚህ ጋር እንደምትመለከቱት ነው። ኮለመንን አሁን እነዚህ ጋር ዊድዞቻቸው ከጠበቡባችሁ እያንዳንዱ መጎተት ላይ ይጠበቅባችሁ ይችላል። ሁለት መንገዶችን አሳያችኋለሁ። ለምሳሌ ተመልከቱ። እዚህ ጋር እንደዚህ በጣም ረጅም ነገር ጻፍኩኝ። ቦታ ግን አልበቃውም። ቢ ላይ ልምጣና ደግሞ እዚህ ጋር እንደዚህ ልጻፍ፣ አልበቃውም። አሁን እዚህ ጋር ደግሞ ቁጥሮች ልጻፍ፣ እንደዚህ በጣም ረጃጅም ቁጥሮች። እንደምታዩት ይሄም ስላልበቃው እንደዚህ ኢ ፕላስ ነገር አድርጎ ነው ያስቀመጠው። ከዛ አሁን እያንዳንዱ እንደዚህ መጎተት በጣም ነው ጊዜ የሚወስድባችሁ። ስለዚህ የተለያዩ አማራጮች አሉ ብያችኋለሁ። አንደኛ ከላይ ትመጣላችሁ፣ 3 ማዕዘን ጋር ክሊክ። ከዛ ማንኛውም ቦታ ላይ ከላይ ትመጡና ይሄ ምልክት ሲመጣ ሌፍት ክሊክን ሁለቴ እንደዚህ ስትነኩ ትክክል ይላችኋል። ወይም እንደዚህ መታችሁ ከተመረጠ በኋላ ጎተት ብታደርጉት ሁሉንም ያሳድግላችኋል ማለት ነው። ሌላው ደግሞ ምን ማድረግ ትችላላችሁ? ለምሳሌ ይሄን ከተመረጠ በኋላ ክሊክ አደረኩበት ወይም እንዳለ ትመርጡትና ኮንትሮል ኤ ብላችሁ ሆም ፎርማት፣ እዚህ ጋር ኮለመኑ ከሆነ ቦታ ያልበቃው እዚህ ጋር ትመጡና አውቶ ፊት ኮለመን ዊድዝ የሚለውን ስትነኩ አውቶማቲካሊ እንደዚህ ያስተካክለዋል። እንደ አማራጭ ግን ለምሳሌ መጀመሪያው እናንተ ስትጽፉ እሱ ከስር እንዲያዘጋጅላችሁ ከፈለጋችሁ ምን ማድረግ ይቻላል? ትመጣላችሁ ስሙ ላይ ለምሳሌ እኔ 6 ቁጥር ላይ ነው ያለው። ራይት ክሊክ ከዛ ቪው ኮድ ይላል። ቪው ኮድን ትነካላችሁ። ከዛ ቀጥታ ወደዚህ ሲያመጣችሁ ጀነራል ነው የሚለው እንደምታዩት
ትቀይሩታላችሁ ማለት ነው። ይሄን ትነኩና ወርክ ሽት የሚለው ላይ ማድረግ ነው። ከዛ እዚህ ጋር አሁንም ጽፈውን ትጽፋላችሁ። በጣም ቀላል ነው። ነገር ግን ረዘመብን የምትሉ ከሆነ ምን ማድረግ ትችላላችሁ? አንድ የጽፋችሁት ኮፒ አድርጋችሁ ማስቀመጥ ቴሌግራም ላይ ሊሆን ይችላል፣ ወይም ደግሞ ኖት የምትይዙባቸው ነገሮች ላይ ለብዙ ስራ ስለሚያግዛችሁ ማለት ነው። ስለዚህ ሴልስ ዶት ኢንታየር መጻፍ ስትጀምሩ ያግዛችኋል። ይሄውና ኢንታየር ኮለመን የሚለው ላይ ደብል ክሊክ ስታደርጉ ይገባላችኋል። ኮማ አውቶ ፊት ብላችሁ ጽፋላችሁ ማለት ነው። ከዛ አውቶ ፊት ብላችሁ ጽፋላችሁ። አሁንም እያገዘኝ ነው፣ መጥቶልኛል። አውቶ ፊት ይኸውና ጨረስኩ ማለት ነው። ይሄ ብቻ ነው ፎርሙላ። አሁን ይሄን ካደረግን በኋላ ክሎዝ ብለን መውጣት ነው። አልቋል። ዘጋሁት። በድጋሜ ልዝጋው። አሁን ልጻፍ። እዚህ ጋር ረጅም ነገር ተመልከቱት፣ በጣም አልፏል። ኢንተር ብል ግን አውቶማቲካሊ ራሱ ይስተካከላል። እዚህ ጋር ልምጣ፣ በጣም ረጅም ነገር ልጻፍበት። እንደዚህ እንደምታዩት እያሳለፍኩት ነው ያለሁት። ኢንተር አጀስት አደረገው ማለት ነው። እዚህ ጋር ደግሞ ልምጣና ትንሽዬ ነገር ልጻፍ። ኢንተር ብል ተመልከቷል። በበቂ ሁኔታ ወይም ለሱ የሚበቃውን ነው እንጂ የሚያደርገው ዝም ብሎ ክፍት ቦታ አይተውም ማለት ነው። እዚህ ጋር ለምሳሌ አሁንም እንደዚህ ነገር ላድርግ። ኢንተር አጀስት እያደረገው ይሄዳል ማለት ነው። ስለዚህ ይህንንም መጠቀም ትችላላችሁ። አንደኛ እዚህ ጋር መታችሁ ሁሉንም ማድረግ፣ የምትሰሩ ስራ ግን በጣም ብዙ ከሆነ ይሄኛውን ፎርሙላ ብትጠቀሙት በጣም የተሻለ ይሆናል ማለት ነው። ኮዱም እንዳያችሁት በጣም ቀላል ነው፣ አጠቃቀሙ ቀላል ነው ማለት ነው። ይህን ካየን ወደ ሰባተኛው እንሻገራለን። አሁን ደግሞ ሰባተኛው ጋር እንምጣ። ሰባተኛው ደግሞ ምንድነው? ለምሳሌ የታይፒንግ ችግር ሊኖር ይችላል፣ ወይም ሰዎች ይመጡና ስሜ እንትና አይደለም እንትና ነው ብለው ወይም የሚተካበትን ቢነግሯችሁ እያንዳንዷን እየመጣችሁ ማስተካከል ላይ ይጠበቅባችሁ ይችላል ማለት ነው። ለምሳሌ እዚህ ጋር ፕሮዳክት ኔሞች አሉ። አፕል አሁን ሲጻፍ ኤፒፒኤል ነው እንጂ አንዷ ፒ ድጋሜ ነች። አሁን ይሄ በጣም ብዙ ቦታ ጋር ከተደጋገመ እያንዳንዱን እየፈለጉ መቀየር በጣም ብዙ ጊዜ ይወስድብናል፣ እሱን ለማስተካከል ማለት ነው። ስለዚህ በሰከንዶች ውስጥ ግን ማድረግ ይቻላል። ምን ታደርጋላችሁ? ኮንትሮል ኤችን ትነካላችሁ። ከዛ በኋላ ሪፕሌስ የሚለው ይመጣል። ሾርትከት ካልፈለጋችሁ ደግሞ ሆም፣ ከዛ እዚህ ጋር ፋይል ኢን ሰሌክት የሚለው ጋር ትመጡና ሪፕሌስ ይላችኋል። ይኸውና ሪፕሌስ። ከዛ እዚህ ጋር እንምጣ። ፋይንድ ዋት ምን ልፈልግላችሁ ሲል አፕል፣ እንደዚህ የተሳሳተውን ነው የምጽፉት። እዚህ ጋር የተሳሳተውን በምን ልተካው እያለ ነው። አፕል የሚጻፈው ኤፒፒኤልኢ ነው። ስለዚህ የምታገኛቸውን አፕሎች እንዳለ ወደዚህ ቀይርልኝ አልኩት ማለት ነው። አንድ ብቻ ስላልሆነ ሪፕሌስ ኦል ነው የምንለው። 5 ቦታ ተሳስተው ነበረ፣ እንደምታዩት 5ቱንም ቦታ አስተካክዬልሃለሁ ብሎኛል። ኦኬ ላለው ጨረስኩኝ ማለት ነው። ይሄን አሁን እንዳልኳችሁ በሰው ስም ማየት ማስተካከል ትችላላችሁ። ቁጥሮችንም ለምሳሌ እዚህ ጋር እንምጣና አንዱ አፕል ለምሳሌ እንደ ምሳሌ ስለሆነ 400 ነው። ሌሎቹን ደግሞ እንደዚህ ዝም ብዬ ቁጥሮችን ላስገባና አፕሉ ግን አሁንም 400 ወይም 4000 ላድርገው እንደ ምሳሌ 4000። እነዚህ ሌላ ቁጥሮች ላስገባ። አሁን የአፕሉን ብቻ ስለምፈልገው በዋናነት 4000 እዚህ ጋርም 4000። አሁን አንድ ሰው የአፕልን ወይም የአንድ ኪሎን ዋጋ ሲጽፍ 400 ማለት ፈልጉ፣ ግን 4000 የጻፈው በጣም ብዙ ቦታ ኢንስተንስ ሰርቶታል ማለት ነው። አሁንም እየሄደ ማስተካከል አይጠበቅበትም። ማኑዋል ምን ማድረግ ይችላል? ኮንትሮል ከዛ በኋላ ፋይንድ ዋት የምንፈልገው 4000 ብለን የተሳሳትነው ነገር ስላለ በምን ይተካልን? 400 ማለት ነበር የፈለግነው። ስለዚህ ሪፕሌስ እንደምታዩት 5 ቦታ ተሳስተ ነበረ። እንደምታዩት አስተካክዬልሃለሁ ብሎኛል። ኦኬ ላለው ክሎዝ ላለው። ስለዚህ እናንተም ስህተታችሁን በዚህ መንገድ እያረማችሁ መስራት ይቻላል። ይህን ካየን አሁን ደግሞ ወደ 8ኛው እንሄዳለን። 8ኛው ደግሞ እዚህ ጋር የምትመለከቱት ነው። ለምሳሌ የሚደመር የተለያየ ካልኩሌሽን ከሰራችሁ በኋላ ፎርሙላውን 10 ጊዜ መጻፍ አይጠበቅባችሁም። መጎተት ወይም ደግሞ ኮፒ ማድረግ ይቻላል ማለት ነው። ለምሳሌ ይህም ብዙ ቦታ ታውቁታላችሁ ብዬ አስባለሁ። ፕራይስ አለ፣ ኳንቲቲ አለ። ላባዛው፣ ለማባዛት ምንጊዜም ፎርሙላ እኩል ይሆናል ተብሎ ይጀመራል። ይሄን ነው ማባዛው። ሲባዛ ወይም የኮከብ ምልክት በዚህ ኢንተር፣ ይሄ መልስ መጣ። የሌሎቹ እንዲሰራ አሁንም ካልኩሌሽኑ አይደገምም ማለት ነው። ምን ይደረጋል? እዚህ ጋር መተን መጎተት። እንደዚህ እንዳልኳችሁ ቀላሉ ነው በጣም። ወደ ጎንም እንዲደምር ከፈለጋችሁ ለምሳሌ እዚህ ጋር ደግሞ ድምር ከሆነ የፈለኩት ለምሳሌ እኩል ይሆናል ሰምላለው፣ ቅንፍ ዘጋው። የሚደምርልኝ አሁን ይሄንን ነው። ከዛ ቅንፌን ልዝጋ፣ ኢንተር
12 ይሄ ተደምሮ ኳንቲቲውንም እንዲደምር ከፈለኩ ከዛ እዚህ ጋር መጣና ጎተት ማድረግ ብቻ ቶታሉም እንዲደምረው ከፈለኩ እስከዚህ የዚህም ድምር ቁልቁል ደምሮ አመጣ ማለት ነው። ስለዚህ መጎተት በቀላል የሚመስል ነገር ግን ጠቃሚ ነገር ነው። ወደ 9ኛው እንሄዳለን። 9ኛው ደግሞ ለምሳሌ የሆነ እንትን ሪዛልት ማወቅ ፈልገን ፓስ አድርጓል፣ ፌል አድርጓል፣ ብዙ አይነት የስ ነው ሊሆን ይችላል። ማወቅ ከፈለግን ለምሳሌ ትንሽ ከፍ አድርገው ምናልባት እንትን ካላችሁ እዚህ ጋር ሪዛልት አለ። አሁን እኛ ከ75 በላይ ያመጡት እንዲያልፉ ወይም ፓስ እንዲል ከ75 በታች ደግሞ ፌል እንዲሉ ፈልገናል። ስለዚህ ማኑዋሊ አሁንም እያያችሁ ይሄኛው ከ73 በላይ ከ75 በላይ ነው አልፏል እያላችሁ መጻፍ አይጠበቅባችሁ። ምን ታደርጋላችሁ? ኢኳልቱ ኢፍ ትላላችሁ፣ ቅንፍ መክፈት። እዚህ ጋር የሚቀመጠው ቁጥር ምን መሆን አለበት? ግሬተር ዛን ወይም እኩል ይሆናል ከስንት? ከ75 ነው እኛ የፈለግነው ከ75። ከዛ ኮማ እናደርግና ከ75 ከሆነ ከ75 በላይ ከሆነ ወይም እኩል ከሆነ ምን ላድርገው ይለናል። ስለዚህ እንነግረዋለን ማለት ነው። ፓስ ብለህ ጻፍ እንበለው። ደብል ኮቴሽን መጀመሪያ መቅደም አለበት። ፓስ ደብል ኮቴሽን ይዘጋል፣ ኮማ። ካልሆነ ግን ምን ያድርግ? ፌል። ስለዚህ ደብል ኮቴሽን ከዛ በኋላ ፌል እንላለን ማለት ነው። ደብል ኮቴሽን ከዚህ በፊት ምን እንደተነጋገርነው ወይም ያያችሁት ካላችሁ ምንጊዜም ቴክስት ሲጻፍ ደብል ኮቴሽን ስለሚደረግ ነው ደብል ኮቴሽን ያደረግነው። ከዛ በኋላ ቅንፋችን እንዘጋለን፣ ኢንተር። አሁን ይሄ ከ75 በላይ ስለሆነ አልፏል። የሌሎቹን እንዲሰራ ደብል ክሊክ ማድረግ ወይም መጎተት፣ ቅድም እንዳልኳችሁ እዚህ ጋር ፎርሙላው ላይ እንደጎተት ነው ማለት ነው። ፓስ ያውን ፌል ነው ከ75 በታች ስለሆነ። አሁን ግን ባልኳችሁ መሰረት ለምሳሌ እንዲልላችሁ የፈለጋችሁት 100 እና 0 ከሆነ ደብል ኮቴሽንን አትጠቀሙ። እዚህ ጋር እንምጣ። ለምሳሌ ከ75 በላይ ያመጡት 100 ከዛ በታች ደግሞ 0 ብለው እንዲጽፍልን ፈልገናል። ኢኳልቱ ኢፍ ቅንፍ መክፈት እዚህ ጋር ያለው ግሬተር ዛን ኦር እኩል ይሆናል ከስንት? ለምሳሌ ከ75 ኮማ እናድርግና ምንድነው የሚልልን ነው 100። እንደምታዩት ምንም ደብል ኮቴሽን አልተጠቀምኩም፣ ኮማ። ካልሆነ ደግሞ ምንድነው 0 ቅንፋችን እንዘጋለን ማለት ነው። ኢንተር። ከ75 በላይ 100 ነው እንደምታዩት 0 0 0። አሁን ለምሳሌ ሳራ አሻሽላ እዚህ ጋር 79 ወይም 90 ብታመጣ ይሄኛው ተመልከቱ 0 የነበረው ኢንተር ብለው 100 ይሆናል ማለት ነው። ስለዚህ በዚህ መንገድ ፓስ ፌል ሊሆን ይችላል። እንደዚህ አይነት እንትኖች ሲኖሯችሁ መስራት ትችላላችሁ በዚህ መንገድ ማለት ነው። አሁን ደግሞ ወደ 10ኛው እናልፋለን። 10ኛው ደግሞ ዳታችሁን በቅደም ተከተል ለማስቀመጥ ወይም ደግሞ ሶርት ለማድረግ እንደዚህ እየመጣችሁ አፕል መጀመሪያ ነው። ስለዚህ ቦታ እንደዚህ መቀየር አይጠበቅባችሁም። ለምሳሌ ባናና ከካሮት ይቀድማል። ስለዚህ እዚህ ጋር መጥቶ ጎትቶ ቦታ መቀየር አይጠበቅባችሁም ማለት ነው። ምን ማድረግ ይቻላል? እንመርጠዋለን። ከዛ በኋላ ዳታ ሶርት ይላል። እዚህ ጋር ኤ ቱ ዜድ የሚለውን ለምሳሌ ብትነኩት የትኛውን ይላችኋል። ሴሌክሽኑን ኤክስፓንድ ላድርገው ይላል። ኮንቲኒዩስ ከረንት ሴሌክሽን እንበለው። የመረጥነውን ብቻ ስለምፈልግ ሶርት። እንደምታዩት ኤ ቤቶች እንዳለ ከላይ ቢ ቢ ሲ ሲ እያለ በአልፋቤት እንደዚህ ይደረደርላችኋል ማለት ነው። ወይም ደግሞ እንትንም መጠቀም ትችላላችሁ። ለምሳሌ ፍሩትንም በተመሳሳይ ቁጥርም ለምሳሌ ከትንሹ እንዲጀምር ከፈለጋችሁ ይሄን ትመርጣላችሁ። ዳታ ዜድ ትሉታላችሁ። ኮንቲኒዩስ ከረንት ሴሌክሽን ኦኬ። እንደምታዩት ከትልቁ ጀመረ። ከትንሹ እንዲጀምር ከፈለጋችሁ ደግሞ ኤ ቱ ዜድ ትሉታላችሁ። ኤ ቱ ዜድ ማለት ከትንሽ ወደ ትልቅ። ስለዚህ 400 600 800 እያለ ከትንሽ ወደ ትልቅ ይሄድላችኋል ማለት ነው። አሁን ወደ 11ኛው እናልፋለን። 11ኛው ደግሞ እሱም በጣም ወሳኝ ነው። ለምሳሌ ባዶ ቦታዎች ይኖሯችኋል። እዚህ ጋር አሁን ይሄ ተመልከቱት። እንዲህ ብመርጥላችሁ ምንም የተጻፈበት ነገር የለም እስከዚህ ድረስ። ይሄም በተመሳሳይ ሌላም ሊኖራችሁ ይችላል ማለት ነው። እዚህ ጋር ለምሳሌ አሁን እንምጣና እዚህ ጋር የሆነ ጽሁፍ ልጻፍ ቲፕ የሚል ነገር። አሁን የምፈልገው ግን እነዚህን ብቻ ጽሁፎቹን ነው እንጂ ክፍተቱን አልፈልገውም መሀል ላይ ያለው። ስለዚህ አሁን ይሄን እንደዚህ እየመጡ ራይት ክሊክ ከዛ ዲሊት ማድረግ በጣም ጊዜ ይወስድባችኋል። ስለዚህ ምን ታደርጋላችሁ? ሁሉንም እንዲያጠፋ ኮንትሮል ኤ ትነካላችሁ ወይም ሁሉም ተመረጠ ማለት ነው። ከዛ ሆም ጋር ትሄዳላችሁ። ሆም ጋር ከሄዳችሁ በኋላ ፋይንድ ኤንድ ሰሌክት ይላል። ይሄን መንካት ነው። ከዛ በኋላ ጎቱ ስፔሻል ይላል። ይሄን ትነካላችሁ። በመቀጠል የምንፈልገው እኛ ብላንክ ስለሆነ ባዶ ቦታ ብላንክ የሚለውን እንመርጣለን። ከዛ ኦኬ እንላለን። እንደምታዩት ባዶ ቦታዎቹ እንዳለ ተመርጠዋል። እንዲያጠፋቸው ከኪቦርዳችሁ ላይ ኮንትሮል ማይነስ ወይም ኮንትሮል እና የመቀነስ ምልክት ትነካላችሁ።
ከዛ እዚህ ጋር ተመልከቱት ኢንታየር ሮ የሚል አለ። ኢንታየር ኮለመን 4 ምርጫዎች አሉት። ሁሉም የየራሳቸው ተግባር አላቸው። ለምሳሌ መጀመሪያውን ባረገው ሺፍት ሴል ሌፍት የሚለውን በሌፍት በኩል ያጠፋና አጠጋግቶ ያስቀምጥልኛል። ተመልከቱት። ኦኬ ልበለው፣ አጠፋቸው። ያጠፋው ግን በግራ በኩል ያለውን ብቻ ነው። ነገር ግን ልመልሰውና ኮንትሮል ማይነስ ሺፍት ሴል አፕ ልበለው፣ ኦኬ ልበለው። ከዛ እንደምታዩት የጠፉት ምንድናቸው? ምንም አይነት ክፍተት የለውም። ወደዚህም አላጠጋጋብንም። እኔ የምፈልገው ይሄን ነበር ማለት ነው። ስለዚህ መሀል ላይ ባዶ ቦታ ካላችሁ በዚህ መንገድ ማጥፋት ይቻላል ማለት ነው። ስለዚህ ምንድን ነው ያደረኩት? ያጠፋሁት ኮንትሮል ከዛ የመቀነስ ምልክት ወይም ኮንትሮል ማይነስ ነክታችሁ ማጥፋት ይቻላል። 11ኛው ይሄን ይመስላል። አሁን ደግሞ ወደ 12ኛው እንሄዳለን። 12ኛው ደግሞ ረጃጅም ቴክስቶች ይኖራችኋል። ለምሳሌ እዚህ ጋር ተመልከቱት። አናውንስመንት የሚለው ደብል ክሊክ ባረግ እዚህ ጋር ረጅም ነው እንደምታዩት፣ በጣም ብዙ ቦታ ያዘብኝ ከዚህ ጀምሮ እስከዚህ። የፈለኩት ግን እኔ ወደታች እንዲጽፈው ነው። ወደታች ሆኖ ጠበብ ያለ ነገር እንዲሆን እንዲህ አካባቢ ሆኖ ግን እንዳይቆረጥ ማለት ነው። ስለዚህ ምን ያደርጋለሁ? ለምሳሌ ይሄን ከሆነ የፈለኩት እመርጠዋለሁ። ከዛ በኋላ ሆም አላይመንት ጋር ትመጣላችሁ። ከዛ እዚህ ጋር ተመልከቱት ራፕ ቴክስት ይላል። ይሄን መንካት ነው። አሁን በዚህ መልክ ተስተካከለ ማለት ነው። ይሄ ሲያልቅ ወደዚሁ ነው የሚቀጥለው። ለምሳሌ እዚህ ጋር የምጨምረው ጽሑፍ ካለኝ ተመልከቱት። ልክ ሲያልቅ ወደታች ነው የሚወርደው። እንደዚህ ያለ እንዲቀጥል ማድረግ ይቻላል ማለት ነው። ለምሳሌ ይህንን ባዶ ቦታ ላይ ልናየው እንችላለን። ወደ ጥግ አካባቢ እዚህ ጋር ልምጣና እዚህ ጋር ኖት ነው መጻፍ የፈለኩት። እንደዚህ እንደምታዩት እንዲወጣ ግን አልፈለኩም። ስለዚህ ምን አደርጋለሁ ማለት ነው? መጀመሪያ ቦታው ጋር ልምጣና ሆም ራፕ ቴክስት የሚለውን ነካለሁ። አሁን ልጻፍ ተመልከቱ። የሚወርደው ወዴት ነው? ወደ ታች ነው እንጂ ወደ ጎን እየሰፋብኝ አይሄድም ማለት ነው። ከዛ ባዶ ቦታ ላይ ክሊክ ማድረግ ይሄ እንዳለ እንደ ኖት አንድ ሴል ውስጥ ነው የሚቀመጠው። ስለዚህ ይህንንም ማኑዋሊ ስፔስ እየነካችሁ ኢንተር እያላችሁ መልፋት አይጠበቅባችሁም። አላይመንት ከዛ ራፕ ቴክስት የሚለው ጋር መሄድ ይቻላል። መርጅ የምታደርጉት ነገር ካለ መርጅ ማድረግ ይቻላል። አሁን ወደ 13ኛው እናልፋለን። 13ኛውም በጣም ወሳኝ የሆነ ነገር ነው። ለምሳሌ ለሬንጆቻችሁ ስም መስጠት ትችላላችሁ ማለት ነው። ያ ደግሞ በጣም ብዙ አይነት ስራ ነው የሚያቀልላችሁ። ለምሳሌ እዚህ ጋር ቦነስ ልደምር ፈልጌያለሁ። ቦነሳችሁን እዚህ ጋር ነው 100 ነው ለሁሉ። እዚህ ጋር ያለው ሲደመር ይሄ ኢንተር ቦነሱ እንደምታዩት ተሰራ። ወርታች ከዛ ይሄን ብጎታ የሁሉም ይሰራልኛል። ለምሳሌ ግን ያሁንም ሌላ ቦታ ነው ያለሁት። እዚህ ጋር ለምሳሌ እኩል ይሆናል ቦነስ ልደምር ነው ለሆነ ሰው 7000 ቢኖረው ሲደመር እንደገና ወጥቻው የት ነው? እዚህ ላይ ነው ክሊክ የማደርገው ማለት ነው። ከዛ በኋላ ኢንተር እንደዚህ። ሌላም ቦታ ሌላ ሴል ላይ በሆን ለምሳሌ 14ኛው ላይም በሆን እንደዚሁ ገና እዛ ሊሄድ ነው ማለት ነው። ስለዚህ ምን ማድረግ ይቻላል? ይሄን ላጥፋውና እዚህ ጋር እንደዚህ 100 ብዬ ጻፍኩኝ። ክሊክ ባረግበት ስሙን ይሁት ኢቱ ነው የሚለው ኢቱ። እኔ ግን ቦነስ ብዬ ልጽፍ ፈልጌያለሁ። ስለዚህ ምን አደርጋለሁ? አንደኛ እዚህ ጋር መጣና ቦነስ ብዬ ጽፋለሁ። ኢንተር። አሁን የዚህ ስም ተቀይሯል። እንደዚህ ኢ ምናምን ነው የሚሉት። ይሄ ግን ብትነኩት ቦነስ ይላል። አሁን ለእነዚህ ልደምርላቸው እኩል ይሆናል እዚህ ጋር ያለው ቁጥር ሲደመር ቦነስ ብዬ መጻፍ እችላለሁ። ቦነስ የሚለው ይመጣል ማለት ነው። ክሊክ ኢንተር። ከዛ ሁሉም ላይ እንደዚህ ይጨምራል። አሁን ሌላ ቦታ ደግሞ እንሂድ። እዚህ ጋር የሆነ ሰው አለ ለምሳሌ እኩል ይሆናል ደሞዙ 8000 ቢሆን ሲደመር ቦነስ መጣ። ደብል ክሊክ ኢንተር። አሁን 13ኛው ላይ ነኝ። 14ኛው ላይ ልሂድ። ለምሳሌ እዚህም የሚጨመርለት ሰው ካለ ለምሳሌ ሌላ ሴል ላይ የሰራው 6000 ነበረ ሲደመር ቦነስ ለምሳሌ ቦነስ ይሆንና ደብል ክሊክ ላድርግበት ይግባ ኢንተር። ደምሮ በዚህ መልክ ያመጣዋል። ካልፈለኩ ግን አጠፋዋለሁ ማለት ነው። ስለዚህ ስም መስጠታችሁ በጣም ብዙ አይነት ጥቅሞች ነው ያለው ማለት ነው። በተመሳሳይ ግን ሁሉንም ስሞችን ማግኘት ከፈለጋችሁ ፎርሙላ ከዛ ኔም ማኔጀር እኔ አሁን ከዚህ በፊት የሰጠሁት ቴብል የሚል ስም ነበረኝ። ቦነስ የሚልም አለ። መጨመር ከፈለጋችሁ ግን ኒው እያላችሁ አዳዲስ መጨመርም ይቻላል። ካልፈለጋችሁት እና ማጥፋት ከፈለጋችሁ ደግሞ ሁሉንም መርጣችሁ ዲሌት ስለሚል ዲሌት የስ ስለዋለሁ ክሎዝ። አሁን ምንም አይነት ስም የለም አጥፍተነዋል። እዚህ ጋር ቦነስ ብለን ጽፈን ስለነበር እነዚህ ኔም የላቸውም እያለን ነው ማለት ነው። ስለዚህ 13ኛው ይሄን ይመስላል። አሁን ደግሞ ወደ 14ኛው እናልፋለን። 14ኛውም ቀላል ነው ግን በጣም ጠቃሚ ነገር ነው። ለምሳሌ 13ኛው ጋር መልሳችሁና ይሄን ከለር ተመልከቱት። ይሄ አሁን እንዲያቀማመጡ እዚህ 14ኛው ላይም እንዲመጣ ፈልጌያለሁ።
ስለዚህ ከዛ እያየሁን እየመጣው መቀባት አይጠበቅብኝም። ምን አደርጋለሁ? 13ኛው ላይ ያለውን ለምሳሌ ልመረጠው። ይሄን አጠቃላይ ፎርማቱን ኮፒ አደርገዋለሁ ማለት ነው። ስለዚህ እዚህ ጋር መጣና ፎርማት ፔንተር የሚለው ላይ ደብል ክሊክ፣ ሁለቴ ክሊክ ያደረኩት ለምንድን ነው? ይሄ እንዳይጠፋብኝ ነው። ምንም ቦታ ብሄድ ማለት ነው አይጠፋም። ኮምቧል እዚህ ጋር መጣው። ለምሳሌ ይሄ እንደዚህ ባደረገው ይቀባል። ተመልከቱ። መለስ ስልበልና እዚህኛው ላይ መቀባት ከፈለኩ እንደዚህ ቀባዋለሁ፣ ወዲያው ይቀይረዋል። እዚህ ጋር የሚያስፈልገው ከሆነ እንደዚህ አድርጌ እቀባዋለሁ። ተመልከቱ። እንደዚህ እየቀባልኝ ይሄዳል ማለት ነው። ማቋረጥ ከፈለጋችሁ ስኬፕን ብትነኩ ደግሞ ይቋረጣል። ይሄ ምን ማለት ነው? ለምሳሌ እዚህ ጋር ኤጅ አልኩና እንደዚህ የተወሰነ ነገር ላስገባ። እዚህ ጋር ኔም ልበልና እንትኑ አብሮ ላይሄድ ይችላል። እንደ ምሳሌ ነው። እንደዚህ አይነት ስም ቢኖር አሁን ይሄኛውን በደንብ ኤዲት ላድርገው። እዚህ ጋር እንምጣ። ለምሳሌ ቦልድ፣ ከዛ እዚህ ጋር ታይምስ ኒው ሮማን ወይም ይሄኛውን ላድርገው። ጀርባ ላይ እንቀባው። ፊት ለፊቱን ደግሞ ሌላ አይነት ጽሁፍ። ከዛ እዚህ ጋር ደግሞ መተን እንደዚህ አይነት ነገር ተመልከቱት። አሁን ሌላም ስራ ሊሰራ ይችላል። አሁን ይሄኛው ልክ እንደዚህ ማድረግ አሁን ይሄ ለምጠቅማችኋል። ከሌላ ቦታ ኮፒ አድርጋችሁ ስታመጡ ፎርማቱን ብቻ መውሰድ ከፈለጋችሁ ነው። አሁን እነዚህ ሀሳባቸው አይገናኙም፣ ነገር ግን ፎርማቱ አንድ አይነት እንዲሆን ፈልገናል። ስለዚህ እመርጣለሁ ፎርማት ፔንተር፣ ይሄን አድርጋለሁ። በሰከንዶች ውስጥ አንድ አይነት ማድረግ ይቻላል ማለት ነው። ፎርማት ፔንተር በጣም ብዙ አይነት ጥቅሞች ነው ያሉት ማለት ነው። ሌላው ደግሞ ለምን ይጠቅማቸዋል? ለምሳሌ እዚህ ጋር ቀን እናስገባ። የዛሬውን ቀን ላስገባ። ለምሳሌ ቱዴይ ልበልና አሁን የዛሬው ቀን ይሄ ነው። ይሄ አሁን ፎርማቱ ዴት ፎርማት ነው እንደምታዩት። እዚህ ጋር እንምጣና ግን የሆነ ቁጥር ዝም ብዬ እንደዚህ ልጻፍ፣ ግን ቀን እንዲሁም ፈልጌያለሁ ይሄ። ስለዚህ ምን አደርጋለሁ? እዚህ ላይ ክሊክ ፎርማት ፔንተር ክሊክ ባረግበት ቀን ፎርማት ያዘ። ቦታ ስላልበቃው ነው ትንሽ ጎተት ባረገው ወደ ቀን ቀየረው ማለት ነው እንደምታዩት። አሁን ወደ 15ኛው እንለፍ። 15ኛው ደግሞ ምንድነው? የሆነ ነገር አሁን ሰመራይዝ ማድረግ ከፈለጋችሁ እያያችሁ ለምሳሌ እዚሁም መስራት አይጠበቅባችሁ። ፒቮት ቴብል ላይ በጣም በቀላሉ መስራት ትችላላችሁ ማለት ነው። ስለዚህ ምን እናደርጋለን? እንምረጠው መጀመሪያ ለፒቮት ቴብል አሁን ወደ ቴብል ቢቀየር የተሻለ ስለሆነ እዚህ ጋር ወደ ቴብል እንቀይረው። አሁን ይሄን ፒቮት ቴብል ላድርገው። ኢንሰርት፣ ከዛ ፒቮት ቴብል፣ ቴብል ሬንጅ ይኸውና ኦኬ ልበለው፣ አዲስ ቦታ ላይ እንዲሰጠኝ ማለት ነው። አሁን ይኸውና እንትናችን ይሄን ጥግልና ሲዘው እንችላለን። ፒቮት ቴብል ላይ ብዙ ቪዲዮ ሰርቻለሁ፣ መመልከት ትችላላችሁ። በዚህ አጋጣሚ አሁንም የተወሰኑ ነገሮችን እናያለን። ጎተት ላድርገው እንደዚህ አልታይ ካላችሁ ለምሳሌ እዚህ ጋር አንደኛ ማየት የፈለጋችሁትን ትመርጣላችሁ። ለምሳሌ ፕሮዳክቶቹን ማየት ፈልጌያለሁ። ምንድነው ፕሮዳክት የሚለውን ወዲያው ወጣልኝ። ሴልስ ምን ያህል ተሸጠ የሚለውን እያንዳንዱን ማወቅ ፈልጌያለሁ። ሌላም የምትቀጥሉት ነገር ካለ መቀጠል ይቻላል ማለት ነው። ይሄን ክሎዝ ልበለው። እንደምታዩት እዚህ ጋር እያሳየ ከዛ ለዚህ ነገር ለምሳሌ ግራፍ ልስራለት ደግሞ እዚሁ ልምጣና ክሊክ አደረግኩበት። ከዛ ፒቮት ቻርት ይላል። ይሄ ልንካ፣ ኮለመን ቻርት ኦኬ ልበል። እዚህ ጋር አሁን እንደ ቻርት ነገር እንደዚህ አስገባን ማለት ነው። በተመሳሳይ ደግሞ አሁንም ፒቮት ቴብላችንን አክቲቭ እናድርገው። እዚህ ላይ ክሊክ እናድርግና ወይም አንድ ቦታ ላይ ክሊክ ማድረግ ይቻላል። ፒቮት አናሊሲስ ፊልዶቹ እንዲታዩ ከጠፉባችሁ ፊልድ ሊስት የሚለውን ስነኩ ይመጣሉ። አሁን ደግሞ አዲስ የፈለኩት ምንድነው? ለምሳሌ ሪጅንን መጨመር ፈልጌያለሁ። እንደምታዩት ሪጅንም አብሮ ይገባል። ለብቻውም ሌላ ፒቮት ቻርት ማዘጋጀት ትችላላችሁ ማለት ነው። አሁን በዚህ መልክ ገባ። እንደምታዩት አፕል ኖርዝ ላይ ሳውዝ ላይ የተሸጠውን እያሳየኝ ነው። ሳይዙን ይሄን ከፍ ዝቅ ማድረግ እንችላለን። በተመሳሳይ ግን እንደዚህ እንዳይደራረብ ከፈለኩና እንትኑን ለምሳሌ ሪጅኑን እንደ ፍሊተር መጠቀም ከፈለኩኝ ሪጅን ይላል። ይሄኛው ብታጠፉት ይጠፋል። እንደዚህ ጎትቼ ለምሳሌ ፍሊተር የሚለው ጋር አምጣው እዚህ ጋር። ከዛ ተመልከቱት አሁን አፕል ሁሉም ሪጅን ላይ የተሸጠው ይሄን ያህል ነው፣ ባናና ደግሞ ይሄን ላይ ያለው እያለ ያሳየኛል። ግራፉም እዚህ ጋር ይታያል። ነገር ግን በሪጅን ማየት ደግሞ ፈልገናል። ስለዚህ ሪጅን የሚለው ጋር ቀስቷን መንካትና እችኛዋን ኢስት ላይ ምን ያህል ተሸጠ የሚለው ማወቅ ከፈለኩ ኢስት ኦኬ ላለው። እንደምታዩቸው እነዚህ የኢስት ዳታዎች ናቸው፣ ባናና እና ኦሬንጅ። እንምጣውንም ኖርዝ ላይ ኦኬ ልበለው። ሶስቱም ተሸጠዋል ኖርዝ ላይ እንደምታዩት። አሁንም እዚህ ጋር እንምጣ። ስለዚህ እናንተ በተለያየ ነገር እየከፋፈላችሁ ለማየት ያግዛችኋል ማለት ነው። እንዳልኳችሁ ግን ፒቮት ቴብል ላይ ራሱን ችሎ ሰፊ ቪዲዮ ስለሰራው ኢንድ ስክሪን ላይ ያስቀምጥላችኋለሁ። ከዛም መመልከት ትችላላችሁ ማለት ነው።
አሁን ግን ስለማልፈልገው ዲሊት ላድርገው። 16ኛው ደግሞ ሲሪያል ነምበር። አሁን በተለይ ብዙ በምታስገቡ ጊዜ እዚህ ጋር ለምሳሌ ሊሆን ይችላል 1 2 እያላችሁ መጻፍ ወይም ደግሞ እንደዚህ መጎተት ምናምን አይጠበቅባችሁም ማለት ነው። ኛው ጊዜ ያባክንባችኋል። አንድ ቲፕም ጨምርላችኋለሁ እዚህ ጋር። ለምሳሌ ከዚህ እንዲጀምር ከፈለጋችሁ ከዚህ ማስጀመር ይቻላል። ምን ትላላችሁ? ከአንድ እንዲጀምር ከፈለጋችሁ አንድ፣ ከዛ እላው ላይ ትመጡና እንደዚህ ክሊክ፣ ከዛ ራይት ክሊክ፣ ከላይ ፊል ብላችሁ ትጽፋላችሁ። ከዛ ፊል ሲሪስ ይላል እንደምትመለከቱት። እዚህ ላይ ደብል ክሊክ ማድረግ ነው። ሮ ነው የምትፈልጉት ይላል። ሮ ማለት ወደ ጎን ነው። እዚህ ጋር 2 3 እያለ ይቀጥላል። እኛ ግን ወርታችን የፈለግነው። ስለዚህ ኮለመን ስቴፕ ቫልዩ ከስንት ይነሳ? ከአንድ። ስቶፕ ቫልዩ ስንት ላይ ይቁም? ለምሳሌ እኛ የፈለግነው 500 ከሆነ 500 ድረስ ጻፍልኝ ልበለው። ኦኬ ይላል። ተመልከቱት እስከ 500 ነው የሚጽፈው ማለት ነው። እስከታች ድረስ ይጽፍላችኋል። አንድ ይሄኛው ነው። ነገር ግን ለምሳሌ እዚህ ጋር የሰው ስም እየመዘገባችሁበት ከሆነ እንደ አይነት ሰውዬ ቢኖር እንደዚህ እያለ ቢቀጥል እንደዚህ አለ። ለምሳሌ ይሄ ሰው በስተት ከሆነ የገባውና መውጣት ካለበት እዚህ ጋር መጥቼ ዲሌት ላደርገው ነው። ተመልከቱት ዲሌት። ቁጥሩ ግን ምንድነው? 1 2 3 4 ብሎ 5 የለም። እንደገና ይሄን አጀስት ማድረግ ሊኖርባችሁ ነው ማለት ነው። ስለዚህ ሌላ አማራጭ መጠቀም ይቻላል። ከላይ እንዲጀምር ከፈለኩ ለምሳሌ እኩል ይሆናል ሮ ብዬ ጽፋለሁ። ከዛ ቅንፍ መክፈት፣ ከዛ ቅንፍ መዝጋት፣ ኢንተር አንድ አለ ማለት ነው። ከዛ ወርታችሁ እስከፈለጋችሁት ማውረድ ትችላላችሁ። ይሄንን ስባችሁት እንደምታዩት በዚህ መልኩ ነው። አሁን የቅድሙን እንትን ላጥፋው። አራተኛውን ሰውዬ ራይት ክሊክ ዲሊት። አውቶማቲካሊ እንደምታዩት ራሱ አጀስት ያደርጋል እንጂ ቁጥሩ አይዛባባችሁም። ስለዚህ ሮ ብላችሁ መጀመር ይቻላል ማለት ነው። ምናልባት ግን እዚህ ጋር አንድ ቲፕ ለምሳሌ ይሄን ላጥፋውና አንዳንድ ጊዜ ተራ ቁጥሩ ከዚህ እንዲጀምር የምትፈልጉበት ጊዜ ይኖራል። ስለዚህ ምን ማድረግ ይቻላል? እኩል ይሆናል ሮ ቅንፍ ትከፍቱና ቅንፍ ትዘጋላችሁ። ከላይኛው በአንድ ስለቀነስ ነው -1 ትላላችሁ። ሲቀነስ 1 ኢንተር። አንድ ብሎ የሚጀምረው ከዚህ ነው ማለት ነው። ከዛ በኋላ እንደዚህ ያደርጋችሁ ጎተት ማድረግ ነው። 1 2 3 እያለ ይቀጥልላችኋል። ከዛ ምንም ሰው ብታጠፉን በመሃል ራሱ አውቶማቲካሊ አጀስት እየተደረገ ይሄዳል ማለት ነው። ስለዚህ ማኑዋሊ ቁጥሮችን ከማስገባት እንደዚህ መጠቀም ይቻላል ማለት ነው። ወደ 17ኛው እናልፋለን። አሁን ደግሞ 17ኛውን በጣም ጠቃሚ ነገር ነው። ለምሳሌ ከቆጠራ ጋር በተያያዘ ነው። አሁን ስንት ፍሩት አለ ብንባል እዚህ ውስጥ 1 2 3 ለምን ቆጠር ነው? በጣም ትንሽ ስለሆነ ነው። ብዙ ከሆነ ግን ፍሩት የሚለውን ለመቁጠር ጊዜ ይወስድብናል ማለት ነው። ስለዚህ ብዙ አይነት አቆጣጠሮች አሉ። ሶስቱን ላሳያችሁ። እንዳላውን ፍሩትንም ቬጂቴብልንም ጨምሮ ስንት ነገር አለ የሚለውን ከፈለግን ወርታችን ምን ማድረግ ይቻላል? ይሆናል ካውንት ኤ እንላለን። ኤ ማለት ለቴክስት ነው የምንጠቀመው። ከዛ በኋላ ቅንፋችን እንከፍታለን ማለት ነው። ቫልዩ የታል ሲለን ቫልዩዋችን ይሄ ነው። ቅንፋችን እንዘጋለን። ኢንተር። ብዛታቸው 6 ነው እንደምታዩት 1 2 3 4 5 6 ልክ ነው። እዚህ ጋር ግን ካውንት ብትሉት አይቆጥርላችሁም። ለምሳሌ ካውንት ከዛ ቅንፍ ልክፈት። ይሄን ቁጥር ልለው ነው ካውንት ብየዋለሁ፣ ግን ኢንተር 0 ነው የሚለው። ምክንያቱም ካውንት የሚቆጥረው ቁጥሮችን ብቻ ነው። ለምሳሌ ይሄኛው 6 ቢሆን ወይም ማንኛውም ቁጥር ሊሆን ይችላል። እንደምታዩት 1 ብሎ ይቆጥራል። እዚህ ውስጥ ያገኘሁት ቁጥር 1 ብቻ ነው እያለ ነው። ስለዚህ ካውንት እና ካውንት ይሄ ነው ለውጣቸው። ዋናው ግን አሁን ወደ ማሳያችሁ ሲሄድ ስንት ፍሩት አለ የሚለውን አሁን ማወቅ ከፈለኩኝ እኩል ይሆናል ካውንት ኢፍ እንጠቀማለን ማለት ነው። ከዛ ደብል ክሊክ ካውንት ኢፍ የሚለው ላይ ሬንጃችሁ የቱ ነው ወይም ከየት ውስጥ ነው የምቆጥረው ይላል። የሚቆጥርልን አሁን ከዚህ ውስጥ ስለሆነ ይሄንን እንመርጣለን። ከዛ ኮማ ክራይቴሪያችሁ ውስጥ ምንድነው ወይም ምንድነው የምቆጥረው ይላል። ፍሩት ነው። ፍሩት ደግሞ ቴክስት ነው። ስለዚህ ደብል ኮቴሽን ግድ ነው ማለት ነው። ከዛ ፍሩት ብለን እንጽፋለን። ከዛ ደብል ኮቴሽኑ ይዘጋል። ጨረስን። ቅንፍ ይዘጋል ማለት ነው። ካውንት ኢፍ አልኩ፣ ይሄን መረጥኩ፣ ኮማ አድርጌ መቁጠር የምፈልገውን ነገር ማለት ነው። ኢንተር። 3 ፍሩት አለ እያለ ነው። ቼክ እናድርግ። 1 2 3 ቬጂቴብል 1 2 3 ነው። ለምሳሌ ይሄኛውን ብሮኮሊ እንደ ምሳሌ ስለሆነ ፍሩት ላድርገው። ፍሩት ይሁን። ኢንተር። ተመለከቱት የፍሩት ቁጥር እየጨመረ ይመጣል። እናንተ ጋር ማንኛውም የሚቆጠር ነገር ካላችሁ ለምሳሌ ኮምፒውተር፣ ላፕቶፕ እያላችሁ ብጽፉ በዚህ መንገድ ወይም በካውንት ኢፍ ነው የሚሰራው ማለት ነው። ስለዚህ ካውንት ኢፍም ብዙ ስራ ያቀልላችኋል። አሁን ወደ 18ኛው እናልፋለን። 18ኛው ደግሞ እዚህ ጋር የምትመለከቱት ነው። ለምሳሌ በስሞል ሌተር በካፒታል ሌተር ድብልቅልቅ ብሎ ነው የተጻፈው እንደምትመለከቱት። ስለዚህ ማስተካከያ ብዙ መንገዶች አሉት።
እዚህ ጋር እንደምትመለከቷቸው አሁን እያንዳንዱን እየሄድኩኝ ጂን ካፒታል ማድረግ ደብል ክሊክ እያደረጉ ጊዜ ይወስዳል። ስለዚህ ካሉት ምርጫዎች ውስጥ ለምሳሌ በፎርሙላ ከፈለጋችሁ ከዚህም ልትጀምሩ ትችላላችሁ፣ ከዚህም መጀመር ይቻላል። ኢዝ ኢኳል ቱ ፕሮፐር ትላላችሁ። ፕሮፐር ማለት የመጀመሪያውን አስተካክልልኝ ማለት ነው። ፕሮፐር ቴክስቱ የቱ ነው? ይሄ ነው። ቅንፍ መዝጋት ኢንተር። እንደምታዩት እንዲህ ነው የሚጻፈው ብሏል። ይሄንን ልጎትተውና ልብላው። ሜሪ የመጀመሪያቸውን ብቻ ካፒታል አደረጋቸው። በዚህ መልክ ማስተካከል ይቻላል። ከዛ ይሄን ኮፒ አድርጋችሁ እዚህ ጋር መውሰድ ነው። ሁሉም ካፒታል እንዲሆኑ ከፈለጋችሁ ደግሞ አፐርን መጠቀም ይቻላል። ሁሉም ስሞል እንዲሆኑ ሎወር መጠቀም ይቻላል። እንደ አማራጭ ግን ምን መጠቀም ትችላላችሁ? ለምሳሌ ይሄንን ልምረጠው፣ እንደዚህ አጠቃላይ ማለት ነው። ከዛ በኋላ ዳታ የሚል አለ። ፍሮም ቴብል ሬንጅ እንነካለን። ይህ ነገር ግን ወደ ቴብል መቀየር አለበት፣ ወይም ራሱ ወደ ቴብል ቀይሩልኝ ይለናል። ኦኬ ብለን ወደ ቴብል እንቀይርለታለን። መጀመሪያ ሄደር አለን። ኔም የሚለው ሄደር ስለሆነ ኔም የሚለው እነካለው። ከዛ ኦኬ ላለው አዲስ ቦታ ላይ ይከፍተዋል። ተመልከቱት። አሁን ወደ ፓወር ኳየሪ እያመጣን ነው። ፓወር ኳየሪ ላይ ከዚህ በፊት ቪዲዮ ሰርች ይላችኋል። በጣም ወሳኝ የሆነ ቦታ ነው። እዚህ ከመጣን በኋላ ከዛ እንደምታዩት ዳታችን ይመጣልናል። ከዛኛ ምንድን ነው የምናደርገው? ትራንስፎርም እናደርጋለን። ዝርዝሩ መጣ። እዚህ ጋር ትራንስፎርም ይላል። ትራንስፎርምን መንካት። በመቀጠል እዚህ ጋር ትመጣላችሁ። ኤቢሲ ይላል ወይም ፎርማት የሚለውን ስነኩ ሎወር ኬዝ ከፈለጋችሁ ሁሉንም ሎወር ኬዝ፣ አፐር ኬዝ ሁሉንም ካፒታል፣ ካፒታላይዝ ኢች ደግሞ የመጀመሪያ መነሻ ፊደሎችን ብቻ ካፒታል። ስለዚህ እኛ የፈለግነውን ይሄንን እንነካለን። ስራችን አልቋል አሁን። ስለዚህ ፋይል የሚለው ጋር መተን ክሎዝ ኤንድ ሎድ እንለዋለን። አዲስ ቦታ ላይ የተስተካከለውን ፋይላችን ወይም የመረጥነው ፋይላችን ይመጣል እንደምታዩት። ከዛ ቴብሉን ካልፈለጋችሁት ወይም ደግሞ ቀለል ያለ አይነት ቴብል ከፈለጋችሁ እዚህ ጋር ላይት የሚለው ላይ ማድረግ ይቻላል። እዚህ ጋር ፍሊተር ዋን ወይም ይችኛዋል ፍሊተር የምታደርጉበትን ካልፈለጋችኋት ደግሞ እዚህ ጋር እንምጣና ዳታ የሚለው ጋር ፍሊተር ኦፍ እናደርጋለን። በዚህ መንገድም መስራት ትችላላችሁ ማለት ነው። እንደምታዩት ተስተካክሎ በሰከንዶች ውስጥ መጥቶልናል። ስለዚህ እናንተ በተመቻችሁ መንገድ መቀያየር ትችላላችሁ ማለት ነው። ይሄን ካየን አሁን ደግሞ ወደ 19ኛው እናልፋለን። 19ኛው ደግሞ እዚህ ጋር የምትመለከቱት ከዳሽቦርድ ጋር የተያዘ ነው ማለት ነው። ዳታችሁን ለማየት አሁንም ምንም ሳትጨናነቁ ዳሽቦርድ ካዘጋጃችሁ በጣም በቀላሉ መመልከት ይቻላል ማለት ነው። ዳሽቦርድ ለማዘጋጀትም ፍሊተርን መጠቀም ይቻላል። ነገር ግን በጣም ሰፋ ስለሚል ይሄኛው ቪዲዮ እንዳይረዝምባችሁ እዚህ ጋር የምትመለከቱት 24 ደቂቃ አካባቢ እንዴት አድርጋችሁ ዳሽቦርድ ማዘጋጀት እንደምችሉ የሰራሁት ቪዲዮ አለ ማለት ነው። ኢንዲስክሪን ላይ ያስቀምጥላችኋለሁ። እሱን መመልከት ትችላላችሁ። አሁን ወደ 20ኛው እንለፍ። 20ኛው ደግሞ ምንድነው? እዚህ ጋር እንደምትመለከቱት ለምሳሌ በየወሩ ሪፖርት የምታደርጉት ነገር ካለ ሁልጊዜ አዳዲስ እንትን ክሬት ማድረግ አይጠበቅባችሁም። ሁለት መንገድ መጠቀም ይቻላል። አንደኛው መጀመሪያውን የተዘጋጀ ቴምፕሌት መጠቀም ትችላላችሁ። ኤክሴል ላይ ራሱ የተዘጋጀ ስላለ ፋይል የሚለው ጋር ትመጡና እዚህ ጋር ሆም ይላል። ኒው የሚለው ጋር ትመጣላችሁ። ሆም ጋርም ታገኛላችሁ ማለት ነው። ከዛ እዚህ ጋር የምታዩቸው እንዳለ ቴምፕሌቶች ናቸው። በእነዚህ ቴምፕሌቶች መጠቀም ይቻላል። ነገር ግን የራሳችሁንም ካዘጋጃችሁ ለምሳሌ ፋይል ኒው ብዬ የራሴን ቴምፕሌት ላዘጋጅ። ለምሳሌ እዚህ ጋር ስም ሊሆን ይችላል የምጽፈው ኔም ብዬ ከዛ እዚህ ጋር ኤጃቸውን ወይም ብዙ ነገር ልጽፉ ትችላላችሁ። ይህን ነገር ግን ኤዲት አድርጋችሁ ለምሳሌ አሰማምራችሁ ጨረሳችሁ ብለን እናስብ። ይሄ አሁን ቴምፕሌታችሁ ነው፣ በየወሩ የምትመዘግቡት ነገር። ስለዚህ ሁሌ እንድታገኙት ቴምፕሌት ሆኖ ፋይል ከዛ እዚህ ጋር ሴቫስ ዚስ ፒሲ ደስ ያላችሁ ቦታ ጋር ማድረግ ይቻላል። እኔ ለምሳሌ ኤክሴል ፋይሎች ውስጥ ላድርገው፣ ማይ ቴምፕሌት ልበለው። የማደርገው ግን አሁን ኤክሴል ፋይል ሳይሆን እንደ ቴምፕሌት ነው የሚሆነው። ስለዚህ ቴምፕሌት የሚል ትመርጣላችሁ። ኤክሴል ቴምፕሌት ይላል። ከዛ ኦኬ ላለው ማለት ነው። አሁን ሌላ ጊዜ መስራት ስፈልግ ምን አደርጋለሁ? ፋይል ኒው ወይም ሆም የሚለው ጋር መግባት ይቻላል። ከዛ ሞር ቴምፕሌት የሚለውን ትነካላችሁ። ቴምፕሌቶች ይመጣሉ። ፐርሰናል የሚል ደግሞ አለ። ራሳችሁ ያዘጋጃችሁት ፐርሰናል ጋር ይገባል። እንደምታዩት ማይ የሚለው እዚህ ጋር ተቀምጧል። ከዛ በኋላ ይሄንን ቀጥታ ከፍቻውን መጠቀም እችላለሁ ማለት ነው። ስለዚህ አንዴ ካዘጋጃችሁ በኋላ ቴምፕሌት አድርጋችሁ እንደዚህ ማስቀመጥ ይቻላል። ሁልጊዜ ስራችሁን ከዛው መቀጠል ትችላላችሁ። ለምሳሌ መስከረም ወር ከሰራችሁበት ለሁሌ እንዲቀመጥ የጥቅምትን የህዳርን እያላችሁ ቴምፕሌት ሰርታችሁ መጠቀም ትችላላችሁ ማለት ነው። አሁን ደግሞ 21ኛው ላይ ደርሰናል። ይሄን ኤዲት ላድርገው። 21 እንደዚህ ነበረ። 21ኛው ደግሞ ምንድነው? እዚህ ጋር እንደምትመለከቱት ለምሳሌ ትንንሽ ቫልዩ ያላቸው ከዚህ በታች ከዚህ በላይ የሆኑትን ነገሮች ማርክ አድርጉ ብትባሉ ማኑዋሊ ማድረግ አይጠበቅባችሁም። ለምሳሌ እዚህ ጋር ከአንድ ሺህ በላይ ያሉትን ቀይ ቀቧቸው ብንባል እንደ ምሳሌ ነው። ምን እናደርጋለን? እንመርጣለን ሆም። አሁንም ኮንዲሽናል ፎርማቲንግ በጣም ብዙ ጥቅም ነው ያለው። ከዛ ሃይላይት
ግሬተር ዛን ከስንት በላይ ነው የፈለግነው እኛ ከ1000 ቀለም ቀባልን። ቅድም ባሳያችሁ መሰረት ቀለም መምረጥ የፈለጋችሁት ከሌለ ግን ከስተም ጋር መሄድ ይቻላል። ከስተም ጋር ሄዳችሁ ለምሳሌ ነምበር፣ ፎንት፣ ቦርደር ብዙ ነገር መቀየር ይቻላል ማለት ነው። ለምሳሌ ፎንቱን ራሱን መቀየር ከፈለጋችሁ ለፎንቱ ሌላ አይነት ከለር መስጠት ይቻላል። ለምሳሌ ፎንቱን ብቻ ቀይራለሁ ወይም የሚጻፍበትም ማለት ነው። ከዛ ይሄንን ኦኬ ብዬው ልውጣ። ኦኬ ልበለው። እንደምታዩት ምንም ባክግራውንድ ሌላ የተቀባ ነገር የለም። ነገር ግን ጽሁፉን ራሱ ቀይረነዋል። ፊል ማድረግ ከፈለጋችሁ መሙላት ደግሞ ቢጫ እናድርጋቸው። ደግሞ ለምሳሌ አሁን መረጥኩት ኮንትራል ፎርማቲንግ ሃይላይት ሴል ሩል ግሬተር ዛን አሁንም የፈለግነው ስንት ነው 1000። ስለዚህ ባክግራውንዳቸውን ነው የምንቀይረው። እዚሁ መምረጥ ይቻላል ከነዚህ ውስጥ እንዳልኳችሁ። ከስተም ጋር ሄዳችሁ ግን ፊል የሚለውን ትነኩና ከለር መምረጥ ማለት ነው። ቢጫ ከሆነ ቢጫ ኦኬ ኦኬ። ቴክስቱንም አሁን ቀይ አደረግነው፣ እንትኑን ደግሞ ቢጫ አደረግነው። ለምሳሌ ይሄኛው ከፍ ቢልለትና 1300 አካባቢውን ኢንተርቪል ማኑዋል እየተቀያየረ ይሄዳል። 21ኛው ይሄን ይመስላል። ወደ ቦነሳችን እናልፋለን። ሌላው ቦነስ ደግሞ እዚህ ጋር የምትመለከቱት ነው። ለምሳሌ ብዙ ኢረር ሊሰሩ ትችላላችሁ። ነገር ግን አንዳንዴ የሰራችሁት ስህተት ላይገባችሁ ይችላል ወይም ላይገባን ይችላል ማለት ነው። ለምሳሌ አንድ ስህተት ልስራና ላሳያችሁ። እዚህ ጋር እኩል ይሆናል፣ እዚህ ጋር እንታና እኩል ይሆናል አልኩኝ። እዚህ ጋር ይሄ ቁጥር አለ ሲካፈል ለዜሮ አካፍሎ ለምሳሌ ኢንተር ኢረር ነው እያለኝ ነው እንደምትመለከቱት። አሁን ኢረሩ ካልገባችሁ ምን ማድረግ ትችላላችሁ? ይሄ ኢረር ካልገባችሁ ማለት ነው ከላይ ፎርሙላ የሚል አለ። ከዛ እዚህ ጋር ፎርሙላ የሚለው ጋር ከመጣችሁ በኋላ ኢረር ቼኪንግ ይላል። ይህም ብንነካው ሁለት ምርጫ አለ። ኢረር ቼኪንግ ማለት ቼክ አድርጎ እንዲነግራችሁ ነው። እንደዚህ ነካውት እንደምታዩት ቢል ለዜሮ አካፍልሃል፣ ይሄ ደግሞ አይሆንም ብሎ እዚህ ጋር ያስቀምጣል ማለት ነው። አሁን ያለሁት እንደምታዩት ሄልፕ ኦን ዲስ ኢረር የሚለው ላይ ስላለው ነው። ሾው ካልኩሌሽን ስቴፕ የሚለውን ብትነኩት ደግሞ ስቴፑን ያሳያችኋል። እንደምታዩት ያሳያችኋል ማለት ነው። ኢግኖር ኢረር ብትሉት ደግሞ ኢረሩን ኢግኖር ያደርገዋል። እዚህ ጋር የሆነች ምልክት ነበረች፣ ኦኬ ልበለውና ላሳያችሁ። ምንም የኢረር ምልክት የለውም ማለት ነው። ምናልባት ግን ልብ ያላላችሁት ካያችሁት ልድገሙ። እኩል ይሆናል ይሄኛው ቁጥር ሲካፈል ለዜሮ ኢንተር። የኢረር ምልክት ማለት እዚህ ጋር ያለው አረንጓዴ ነገሩ ማለት ነው። ትንሽ ከፍ አድርገውና ይሄ ቆም ስትሉ ምላው ላይ ይነግራችኋል ኢረር ምልክት ብሎ። ከዛ እዚህ ጋር ማስተካከል ይቻላል። ነገር ግን መረጥ ነው እንደቀድሞ ኢረር ቼኪንግ የሚለው ጋር ከዛ ኢረሩን ቼክ አድርጎ እንዲያግዘን ማድረግ ይቻላል። ኢግኖር ማድረግ፣ ኤዲት ማድረግ፣ ድጋሚ ፎርሙላውን ይቻላል ኤዲት አድርጎ ይሄን የተሳሳታችሁት ስለሚል ማለት ነው። ካልሆነ ደግሞ ምን ማድረግ ይቻላል? አስምሮ እንዲያሳያችሁ ከፈለጋችሁ ኢረር ቼኪንግ ትሬስ ይላል። ይሄን ብትነኩተው የተፈጸመበትን በመስመር እንደዚህ ያሳያል ማለት ነው። ስለዚህ ማንኛውንም ኢረር ካጋጠማችሁ አንደኛ ቼክ ማድረግ ወይም ደግሞ ችግር ምንድን ጋር የሚለው ማወቅ ይቻላል። ወይም ደግሞ ኢረሩን ቦታ እንዲያመለክትና ለሰዎች መላክም ትችላላችሁ ማለት ነው። በአጠቃላይ ግን ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይ እንዲህ አይነት ቪዲዮዎችን እንሰራላችሁ ከፈለጋችሁ ቪዲዮውን ላይክ በማድረግ እንደዚሁም ኮሜንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ከላይ ኢንዲስክሪፕሽን ላይ የምታዩቸው ቪዲዮዎች አሉ። እነሱን እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።